ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ኢንተር ሚላኖች ኢብራሂም ኮናቴን ማስፈረም ይፈልጋሉ እየተባለ ይገኛል። በተጨማሪም ሊቨርፑሎች የብሬንትፎርድ አጥቂ የሆነውን ቲያጎን እየተከታተሉት ይገኛሉ እየተባለ ነው። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። በቀጥታ ወደ ያስኩላችሁ ዘገቦች ከማምራቴ በፊት አንድ ጥያቄ ልጠይቃችሁና መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። እሱም ምንድነው የጃንዋሪ ዝውውር መስኮት ሊከፈት የአንድ ሳምንት እድሜ ብቻ ነው የቀረውና በዚህ የዝውውር መስኮት ሊቨርፑሎች የትኛውን ቦታ ማጠናከር መቻል አለባቸው? እንደዚሁስ እነማን ተጫዋቾች ወደ ሊቨርፑል ቢመጡ አሪፍ ነው ብላችሁ ታስባላችሁ? የሚለው ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ይህንን ተጫዋች የምትጽፉት ግን ሪያሊስቲክ በሆነ ሊሳካ የሚችል ዝውውርን ብቻ ነው እንድትጽፉልኝ የምፈልገው። ምክንያቱም አንዳንድ ተጫዋቾች አሉ ሊቨርፑልን በእርግጠኝነት የሚያጠናክሩ ነገር ግን ደግሞ በጃንዋሪ ዝውውር መስኮት ላይመጡ የሚችሉ ኢቨን በጃንዋሪ ብቻም ሳይሆን በክረምቱ የዝውውር መስኮት ራሱ ሊቨርፑልን የመቀላቀል እድላቸው በጣም ጠባብ የሆኑ ተጫዋቾች አሉ። ለምሳሌ ምባፔ ወደ ሊቨርፑል ቢመጣ እንፈልጋለን፣ ነገር ግን ደግሞ ይሳካል ብለን ደግሞ አናስብም። ቢያንስ ለቀጣይ 3-4 ዓመታት ሪያል ማድሪድን ይለቃል ብለን አንጠብቅም እና እንደዚህ አይነት ዝውውሮችን ሳይሆን የምጽፉልኝ ሊሳካ የሚችል አሁን ለምሳሌ ምባፔን ሁላችንም ወደ ሊቨርፑል ቢመጣ ደስ ይለናል፣ ነገር ግን ደግሞ ይሳካል ወይ የሚለውን ነገር ስናነሳ ግን በፍጹም የማይሳካ ዝውውር ነው። ቢያንስ ለቀጣይ 5 ዓመታት ሪያል ማድሪድን ይለቃል ተብሎ አይጠበቅም። ምናልባት ከዛ በኋላ ብንጠይቅ ሊሳካለን ይችላልና ሊሳኩ የሚችሉ ወደ ሊቨርፑል መምጣት የሚችሉ ተጫዋቾችን እንደዚሁም ሊቨርፑልን ሊያጠናክሩ የሚችሉ ተጫዋቾች ብላችሁ ያሰባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከዛ በኋላ እንግዲህ በቀጣይ ቀናቶች ውስጥ የእናንተንም የኔንም ጨምሬ እንግዲህ አንድ ፕሮግራም የምንሰራ ይሆናል። አሁን በቀጥታ ወደ ዘገቦቹ ስናመራ በመጀመሪያ የምንመለከተው ሊቨርፑሎች የብሬንትፎርድ አጥቂ የሆነውን ቲያጎን እየተከታተሉት ይገኛሉ የሚለውን ዘገባ ነው። እንደ ካች ኦፍሳይድ ዘገባ ከሆነ ሊቨርፑሎች ብራዚላዊውን የብሬንትፎርድ አጥቂ የሆነውን ቲያጎን እየተከታተሉት ይገኛሉ እያለን ነው በዘገባው። በዚህ ሲዝን እንግዲህ ቲያጎ በጣም ምርጥ የሚባል ጊዜን እያሳለፈ ነው የሚገኘው። እስካሁንም ባደረጋቸው ጨዋታዎች በፕሪሚየር ሊጉ 11 ግቦችን ማስቆጠር ችሏል ለብሬንትፎርድ። ይህም ማለት እንግዲህ ከኤርሊንግ ሃላንድ በመቀጠል በፕሪሚየር ሊጉ ብዙ ጎል ማስቆጠር የቻለ ተጫዋችና አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘውና ሊቨርፑሎችም ይህንን ተጫዋች እየተከታተሉት ይገኛሉ እየተባለ ነው። በተለይ ደግሞ አሌክሳንደር ኢሳቅ ረዘም ላለ ጊዜ በጉዳት ምክንያት ከሜዳ እንደሚርቅ ሁላችንም እናውቃለን። ቢያንስ 3 ወር 4 ወር ያህል ከሜዳ ይርቃልና ምናልባት በቶሎ ከመጣ ማርች ወር ላይ ነው ሊመጣ የሚችለው፣ ካልሆነ ደግሞ አፕሪል ወር መጀመሪያ አካባቢ ይመለሳል ተብሎ ነው የሚጠበቀውና በዚህ ሰዓት ላይ የአሌክሳንደር ኢሳቅ መጉዳትን ተከትሎ እንግዲህ የሊቨርፑል የአጥቂ ስፍራ ዴብዙ በጣም ጠባብ ነው እየሆነ የሚገኘውና ያንን ቦታ ለማጠናከርም የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙ። ከነዚህ መካከል እንግዲህ ቲያጎ አንዱ ነው እያለን ይገኛል። በተለይ ዘንድሮ እንግዲህ በብሬንትፎርድ እያሳዩ ያለውን እንቅስቃሴ ስንመለከት በጣም አስደናቂ የሚባል ነው። እስካሁን ድረስ 17 ጨዋታዎችን ለብሬንትፎርድ ማድረግ ይችላል። በእነዚህ 17 ጨዋታዎች 11 ጎሎችን ማስቆጠር ችሏል። 7.15 ሬቲንግም የተሰጠውም ተጫዋች ነው። ከዚህ በተጨማሪም ሊቨርፑሎች ይህንን ተጫዋች እንዲከታተሉ ያደረጋቸው በጣም ፕረስ የሚያደርግ ተጫዋች መሆኑ ነው እያለን ይገኛል ካች ኦፍሳይድ በዘገባው። በተለይ ሊቨርፑል ከብሬንትፎርድ ጋር በነበረው ጨዋታ ላይም ያንን ነገር በደንብ መመልከት ችለን ነበረ። ቨርጅል ቫንዳይክና ኢብራሂም ኮናቴን በደንብ ነበረ ፕረስ ያደርጋቸው የነበረው። በጣም እየተሯሯጠ ሲጫወት ነው የነበረው። እንደዚሁም ደግሞ ሊንካፑን በጣም ጥሩ የሆነ ተጫዋች ነውና በዛ ምክንያትም ሊቨርፑሎች ለአሰልጣኝ አርነ ስሎት ያጮት ስታይል በጣም የሚመች ተጫዋች ስለሆነ እየተመለከቱት ይገኛሉ እያለን ነው ካች ኦፍሳይድ በዘገባው። እዚህ ላይ ያለኝ ሀሳብ ምንድን ነው? ሊቨርፑሎች ይህንን ተጫዋች ያስፈርሙታል ብዬ አላስብም። ምክንያቱም እንግዲህ በዚህ ሰዓት ላይ በሊቨርፑል ቤት ውስጥ ሂጎ ኤኪቲኬ አለ፣ እንደዚሁም ደግሞ አሌክሳንደር ኢሳቅም አለ። ሁለቱም እንግዲህ ተቀራራቢ የሚባል ደረጃ ላይ ናቸው የሚገኙት ቲያጎና ሂጎ ኤኪቲኬ። ምክንያቱም ቲያጎ እስካሁን ድረስ 11 ጎሎችን ማስቆጠር ችሏል። ኤኪቲኬ ደግሞ 10 ጎሎችን ማስቆጠር የቻለ ተጫዋች ነው። እንደዚሁም የተጫወቱትም ደቂቃን ስንመለከት ተቀራራቢ የሚባል ነውና በዚህ ሰዓት ላይ ቢያንስ ተቀራራቢ የሚባል ብቃት ላይ የሚገኙ ተጫዋቾች ናቸው። ከዛ በተጨማሪም በክረምት የዝውውር መስኮት አሌክሳንደር ኢሳቅን በ125 ሚሊዮን ፓውንድ ማስፈረማቸው አይዘነጋም። ምንም እንኳን አሁን ጉዳት ላይ ቢሆንም ራሱ ቀጣይ ከ4 ወር ከ5 ወር በኋላ ወደ ሜዳ መመለሱ አይቀርምና የዛኔስ እንዴት ነው የሚያደርጉት በሶስት አጥቂዎች የሚለው ነገር ጥያቄ መነሳት አለበት። በእርግጥ በዚህ ሰዓት ላይ 4-4-2 የሚመስል አይነት ፎርሜሽን ነው ሊቨርፑሎች እየተጠቀሙ የሚገኙት። በእንደዛ የሚዘልቁ ከሆነ ተጨማሪ 2 አጥቂዎች ማምጣት አለባቸው። ነገር ግን ደግሞ ሊቨርፑሎች በ4-4-2 ፎርሜሽን ይቀጥላሉ ተብሎ አይጠበቅም። በተለይ ደግሞ አሰልጣኝ አርነ ስሎት የሚወዱትን ያጮት ስታይል ከተመለከተን 4-2-3-1 አይነት ፎርሜሽን ነው የሚወዱትና ወደዛ የሚመለሱ ከሆነ ተጨማሪ 2 አጥቂ ትርፍ አጥቂዎች ይኖራሉና ያኔስ ይህን ተጫዋች ምን ያደርጉታል የሚለው ነገር በጣም
በጣም ትልቅ ጥያቄ ነው የሚሆነው። ከዛ በተጨማሪም በዚህ ሰዓት ላይ እንግዲህ ሊቨርፑሎች የአጥቂ ስፍራ ተጫዋች ያመጣሉ ተብሎ ነው የሚጠበቀው በጃንዋሪ ዝውውር መስኮት። ምክንያቱም ቅድም እንዳልኳቸው የአጥቂ ስፍራው ጥልቀቱ በጣም ጠባብ ነው እየሆነ የሚገኘውና ያንን ነገር ለማጠናከር ተጫዋች ማምጣታቸው አይቀርም። እናም የሚታመነው ምንድን ነው በጃንዋሪ ዝውውር መስኮት የአጥቂ ስፍራ ተጫዋች ቢያመጡ ራሱ በሁለቱም ክንፍ ላይ መጩት የሚችል ተጫዋችን ያመጣሉ ተብሎ ነው የሚጠበቀው። ለዛም ነው እንግዲህ በተደጋጋሚ ከአንቶኒ ሶሚኖ ጋር ስማቸው በስፋት እየተያዘ የሚገኙና 9 ቁጥር ተጫዋች ያመጣሉ ብዬ አልጠበቅም። ምናልባት የክንፍ ተጫዋች ሊያመጡ ይችላሉ እንጂ እንደ ቲያጎ አይነት ንጹህ 9 ቁጥር ተጫዋች ያመጣሉ ብዬ አላስብም። በዛ ምክንያትም ይህ ዝውውር ይሳካል ብዬ አልገምትም። ከዛ በተጨማሪም ደግሞ በብሬንትፎርድ ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሁላችንም እየተመለከትን ነው፣ ጎሎችን እያስቆጠረ ነው። ነገር ግን ደግሞ ከሊቨርፑል ወደ ብሬንትፎርድ ስትሄድ ዝውውሩ ቀላል አይደለም የሚሆነው። ምክንያቱም ሊቨርፑል ከብሬንትፎርድ በጣም ትልቅ የሚባል ቡድን ነው። ያም እንግዲህ ተጫዋቾች ላይ ጫና መፍጠሩ አይቀርምና አንዳንድ ጊዜ ሌላ ቡድን ላይ ትንንሽ ቡድኖች ላይ ምርጥ የነበሩ ተጫዋቾች ትልልቅ የሚባሉ ቡድኖች ላይ ሲገቡ ምርጥ ብቃታቸውን መድገም ሲሳናቸውም የተመለከትንበት ሁኔታ አለ። ከዛ በተጨማሪም የብሬንትፎርድና የሊቨርፑል የአጨዋወት ስታይል የተለያየ ነው። እንደዚሁም ተጋጣሚ ቡድኖች ሁለቱም ቡድኖች የሚቀርቡበት መንገድም በጣም የተለያየ ነውና በዛ ምክንያትም ይህ ተጫዋች ወደ ሊቨርፑል ቢመጣ ይሳካለታል የሚለው ነገር ትልቅ ጥያቄ መሆን መቻል አለበት። አሁን ለምሳሌ በአርሰናል ጊዮኬሬስን እየተመለከትን ነው የምንገኘው። በስፖርቲንግ በጣም ምርጥ የሚባል ተጫዋች ነው የነበረው። በጣም ብዙ ጎሎችን እያስቆጠረ ነው የነበረው። ነገር ግን በአርሰናል መጥቶ እየተቸገረ ነው የሚገኘው። ምናልባት ጊዜያዊ ሊሆን ይችላል ያ ችግሩ። ምናልባት ከጊዜ በኋላ ምርጥ አጥቂ ሊሆን የሚችልበት እድል አለ። በዚህ ሰዓት ላይ ግን ብዙ ጎሎችን እያስቆጠረ አይደለም የሚገኘው፣ እየተቸገረ ነው የሚገኘው እና ቲያጎ ወደ ሊቨርፑል መጥቶ በዚህ ሰዓት ላይ ወደ ግብ አስቆጣሪነት የማይገባ ከሆነ እንደዚሁም ቡድኑን የማያግዝ ከሆነ ለቀጣይ ጊዜያቶች አሌክሳንደር ኢሳቅም አለ ሌሎች ተጫዋቾችም መልመዳቸው ስለማይቀር ያን ያህል ቫሉ የሚሰጥ አይመስለኝም። ከዛ በተጨማሪም ብሬንትፎርዶችም በቀላሉ ይህን ተጫዋች ይለቁታል ተብሎ አይጠበቅም። ምክንያቱም ለብሬንትፎርድ በዚህ ሲዝን በጣም ምርጥ የሚባል ተጫዋች ነው እየሆነላቸው የሚገኘውና ይህንን ምርጥ ተጫዋቾችን በቀላሉ ይለቁታል ተብሎ አይጠበቅም። ሊቨርፑሎች ደግሞ ለዚህ ተጫዋች ብዙ ብር ለማውጣትም ፍላጎት ያላቸው አይመስለኝም። በእነዚህ ምክንያቶች ይህ ተጫዋች ወደ ሊቨርፑል ይመጣል ብዬ አላስብም። ምናልባትም እንደውም ከሱ ይልቅ እዛው ብሬንትፎርድ ውስጥ የሚገኙ ሁለት ተጫዋቾችን ሊቨርፑሎች ሊመለከታቸው ይችላሉ እያስባሉ። እነዚህም ተጫዋቾች አንደኛው ሼር ነው። ይህ ተጫዋች እንግዲህ 9 ቁጥር ቦታ ላይ መጮት ይችላል። እንደዚሁም በግራ ክንፍ ላይ መጮት የሚችል ተጫዋች ነው። ከሱ በተጨማሪም ደግሞ ሉዊስ ፖተር ራሱ ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በቀኝ ክንፍ በኩል መጮት ይችላል። በግራ ተከላካይ መስመር ላይ መጮት ይችላል። የዊንግ ባክነት ሚናም ይዞ መጮት ይችላል። እንደዚሁም ደግሞ የመሀል የግራ ቦታውንም ከቨር ማድረግ የሚችል ተጫዋች ነውና ምናልባትም ሊቨርፑሎች እንዲሁም ከቲያጎ ይልቅ ይህንን ተጫዋች በደንብ ሊመለከቱት ይችላሉ ብዬ ነው የማስበው። በቀጣይ የምንመለከተው ዘገባ ደግሞ ኳላዲኒዮ ስፖርቲቮ የተባለው ጋዜጣ ይዞት የወጣውን ነው። እንደ ዘገባው ከሆነ ኢንተር ሚላኖች የሊቨርፑል ተከላካይ የሆነውን ኢብራሂማ ኮናቴን በክረምቱ የዝውውር መስኮት በነፃ ለማስፈረም ፍላጎት አላቸው እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ኢንተር ሚላኖች በክረምቱ የተከላካይ ስፍራውን ለማጠናከር ለማደስ አስበዋል ነው እያለን የሚገኘው። ምክንያቱም ደግሞ በቀጣይ ክረምት በ2026 ክረምት ላይ ሁለት ተጫዋቾቹ ኮንትራታቸው የሚያበቃ ይሆናል። እነዚህም ተጫዋቾች ደግሞ ስቴፋን ዲቫርጂያ እንደዚሁም ደግሞ ፍራንሲስኮ አርካቢ የተባሉት ተጫዋቾች ናቸውና የነዚህም ኮንትራት ስለሚያበቃ የነሱንም ቦታ ከቨር ማድረግ ስላለበት ያንንም ቦታ ከቨር ለማድረግ አንድ ምርጫ አድርጎ ያሰበው ኢብራሂማ ኮናቴን ነው እያለን ይገኛል። በእርግጥ ያ ብቻም አይደለም። ምናልባትም ከነዚህ ሁለት ተጫዋቾች በተጨማሪም ሌላ ተጫዋችም ሊለቅባቸው ይችላል ነው እየተባለ የሚገኘው። ይህም ተጫዋች እንግዲህ ባስቶኒ ነው። እንደሚታወቀው ሊቨርፑሎች ባስቶኒ ላይ ከፍተኛ ፍላጎት አላቸውና ምናልባትም በቀጣይ የክረምት የዝውውር መስኮት ሊቨርፑሎች ይህን ተጫዋች ለማስፈረምም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። እንደሚታወቀው በጃንዋሪ ዝውውር መስኮትም አንድ ተከላካይ ሊያመጡ የሚችሉበት እድል አለ እየተባለ ይገኛል። ነገር ግን አንድ ተከላካይ ብቻ ማምጣታቸው ለሊቨርፑል በቂ ይሆናል ተብሎ አይጠበቅም። ምክንያቱም ጆ ጎሜዝም ሊቨርፑልን የመልቀቅ እድሉ ከፍተኛ ነው። እንደዚሁም የኢብራሂማ ኮናቴ የሊቨርፑል ቆይታው እስካሁን ድረስ አልተረጋገጠም። ከዛ በተጨማሪም ቨርጅል ቫንዳይክም ከአንድ ዓመት በኋላ ኮንትራቱ የሚያበቃ ይሆናልና የእሱንም ቦታ መተካት ያስፈልጋቸዋል። ስለዚህ በቀጣይ የክረምት የዝውውር መስኮት ራሱ ተጨማሪ ተከላካይ ተጫዋችን ያመጣሉ ተብሎ ነው የሚጠበቀውና ምናልባት በጃንዋሪ አንድ ቢያመጡም በክረምቱ አንድ መተካታቸው ስለማይቀር ያንንም ቦታ በባስቶኒ ለመተካት ፍላጎት እንዳላቸው ነው እየተዘገበ የሚገኘውና ምናልባትም አንዱ ወደ ኢንተር ሚላን ሲሄድ ሌላኛው ወደ ሊቨርፑል ሊመጣ የሚችልበት እድል አለ። ነገር ግን ኢንተር ሚላኖች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። በትናንትናው ዕለት በወጣው ዘገባ መሰረት ባየር ሙኒኮችም ይህንን ተጫዋች እየተመለከቱት ይገኛሉ እያለን ነው። በእርግጥ አንዳንድ ዘገቦች ባየር ሙኒኮች እዚህ ተጫዋች ላይ ያላቸውን ፍላጎት ቀንሰዋል የሚሉ ነገሮችን ስንመለከት ነበረ። ነገር ግን በትናንትናና ከትናንትና ወዲያ ላይ በወጡ ዘገቦች መሰረት
በድጋሚ እዚህ ተጫዋች ላይ ያላቸው ፍላጎት ቀስቅሰውታል ነው እየተባለ የሚገኘው። እንደዚሁም ምናልባትም ሪያል ማድሪዶችም ኢብራሂማ ኮናቴ ላይ ያላቸውን ፍላጎትም ድጋሚ ሊያጠኙበት ይችላሉ የሚሉ መረጃዎችንም እየተመለከትን እንገኛለን እና ኢንተር ሚላኖች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። እንደዚሁም ሊቨርፑሎችም እስካሁን ድረስ እንግዲህ ከዚህ ተጫዋች ጋር ኮንትራቱን በማደስ ዙሪያ እየተደራደሩ ነው የሚገኙትና በቀጣይ ሲዝን ኢብራሂማ ኮናቴ የትኛው ክለብ ጋር ይሆናል የሚለው ነገር እስካሁን ድረስ በይፋ አልተነገረም። ነገር ግን ኢንተር ሚላኖች ይህን ተጫዋች ማስፈረም ፍላጎት እንዳላቸው እንግዲህ ዘገባዎች እየተናገሩ ነው የሚገኙት። እዚህ ላይ እንግዲህ ያለኝ ሀሳብ ምንድነው፣ በተለይ ኢንተር ሚላንን በተመለከተ ኢንተር ሚላኖች ኢብራሂማ ኮናቴን ያስፈርሙታል ብዬ አልጠብቅም። ምክንያቱም ከዚህ በፊት የወጡትን አንዳንድ መረጃዎች ስንመለከት ኢብራሂማ ኮናቴ በሊቨርፑል የሚያቆየውን ኮንትራት ያልፈረመው የሚፈልገውን አይነት ደሞዝ ስላልቀረበለት ነው የሚሉ አንዳንድ መረጃዎችን ስንመለከት ነበር እና ኢንተር ሚላንንና ሊቨርፑልን ስናወዳደር ደግሞ ሊቨርፑል ከኢንተር ሚላን የተሻለ የመክፈል አቅም አለውና ሊቨርፑሎች እንኳን የዚህን ተጫዋች ደሞዝ ከቨር ማድረግ ካልቻሉ ወይም ደግሞ እሱ የሚፈልገውን ገንዘብ ማቅረብ ካልቻሉ ኢንተር ሚላኖች ያቀርቡታል ብዬ አላስብም። ምናልባትም ሊቨርፑሎች ከሚያቀርቡት በላይ ሊያቀርቡ የሚችሉ ክለቦች ቢኖሩ ባየር ሙኒክ፣ ሪያል ማድሪድ፣ ፒኤስጂ፣ ማንቸስተር ሲቲን ነው ልንጠቅስ የምንችለው እንጂ ከዚህ ውጪ ከሊቨርፑል የበለጠ የመክፈል አቅም አላቸው ብዬ የማሰባቸው ክለቦች የሉምና በዛም ምክንያትም ኢንተር ሚላኖች ከሊቨርፑል የተሻለ ደሞዝን ያቀርቡለታል ብዬ አላስብም። ስለዚህ ወደ ኢንተር ሚላን ይዘዋወራል ብዬ አላስብም። የእናንተ ሀሳብስ ምንድነው? በመጀመሪያ ደረጃ ሊቨርፑሎች ቲያጎን እየተከታተሉት ነው እየተባለ ስለሚገኘው ዜና እናንተ ምንድነው የምታስቡት? ይህ ተጫዋች ወደ ሊቨርፑል ይመጣል ብላችሁ ታስባላችሁ? እንደዚሁስ ለሊቨርፑል ይመጥናልስ ብላችሁ ታስባላችሁ? በተጨማሪ ደግሞ ኢብራሂማ ኮናቴስ ቀጣይ መዳረሻው የት ሊሆን ይችላል? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ቅድም የጠየኳችሁንም ጥያቄ መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። አንዴ ለማስታወስ ያህል በጃንዋሪ ዝውውር መስኮት ሊቨርፑሎች የትኛውን ቦታ ማጠናከር መቻል አለባቸው? እንደዚሁስ የትኛውን ተጫዋችስ ቢመጣ ሊቨርፑልን ያጠናክራል ሪያሊስቲክ በሆነ መንገድ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።